ሰላም እንዴት ናችሁ? እንዴት ቆያችሁ? ዛሬ ደግሞ በአዲስ ርዕስ በአዲስ ሀሳብ በአዲስ ኦኩፔሽናል ዲፓርትመንትስ ኦፍ ሃርድዌርስ ኤንድ ኔትወርኪንግ በሚለው ኦኩፔሽንስ አዲስ የወጡ ወይም ደግሞ አሁን ላይ በስፋት የሚጠየቁ ጥያቄዎች ወይም ደግሞ ይወጣሉ ተብሎ የሚታሰቡ ጥያቄዎች ናቸው። ስለዚህ እነዚህን ጥያቄዎችን አብረን እንሰራለን። ሆሊስቲክ ጥያቄዎች ናቸው። ከሌቭል 1 እስከ ሌቭል 5 ያሉ አጠቃላይ ሲዩሲ ጥያቄዎች ናቸው። ስለዚህ እነዚህን ጥያቄዎችን አንድ ላይ በጋራ እናያለን። የተለያዩ ጥያቄዎች አሉ። እነዛን ጥያቄዎችን በፓርት እየከፋፈልን እነዛን ጥያቄዎች በደንብ ለማየት እንሞክራለን። ከዛ በፊት እንደዚህ አይነት ቪዲዮዎች እንደዚህ አይነት የሆሊስቲክ ሲዩሲ ኩዌሽኖች እንዲደርሳችሁ መሰረታዊ የሆኑ ጥያቄዎች መሰረታዊ የሆኑ ኮርሶች አስፈላጊ ናቸው የሚባሉ በዲፓርትመንት የሚሰጡ የተለያዩ አንድ አውቶች እነሱን እንድንለቅላችሁ ሲዩሲ የሚመጡ አዳዲስ ሲዩሲዎችን አዳዲስ እናንተ በምታቀርቡልን መሰረት የተለያዩ ሃንድ አውቶችን ወይም ኮርሶችን በቲዩቶሪያል መልክ ወደ እናንተ የምናደርስ ይሆናል። ኮሜንት ሴክሽን ላይ የገባችሁ ሀሳባችሁን እየሰጣችሁ እንዲሁም ደግሞ እንዲቀርብላችሁ የምትፈልጉትን አይነቶች ይዘቶች ብታስቀምጡልን መልካም ነው ብለን እናስባለን። ወደ ዛሬው ጥያቄዎቻችን ስናልፍ the first questions is to discuss about so briefly the first questions is a types of maintenance that need regular maintenance schedules. ጥያቄው ምንድነው የሚለን ከሜንቴናንሶች ወይም ደግሞ የኛን ዲቫይሶች የኛን ኮምፒውተሮች ሜንቴን ከምናደርግባቸው የመጀመሪያው መስፈርት ወይም ደግሞ ሬጉላርሊ ሜንቴናንስ ስኬጁል ላይ ኢንክሉድ የሚደረገው ሜንቴናንስ ሲስተም ወይም ስትራቴጂ የትኛው ነው ብሎ ነው የሚጠይቀን። the first one is choose A is preventive maintenance, B is proactive maintenance, C is breakdown maintenance and choose D is predictive maintenance. እንደዚህ አይነት ጥያቄዎችን በምናይባቸው ጊዜ ሁልጊዜ ሬጉላርሊ ሜንቴን የሚደረጉ ሬጉላርሊ ጠብቀን ሜንቴን የምናደርጋቸው የምናስተካክላቸው የምንጠብቃቸው ኮምፒውተሮቻችንን በምን አይነት የሜንቴናንስ ስትራቴጂ ስር ነው። the question is answers will be for preventive maintenance. አንሰሩ ምን ይሆናል ማለት ነው? ፕሪቬንቲቭ ሜንቴናንስ የሚለው ቹዝ ኤ ላይ ያለው መልሳችን ይሆናል ማለት ነው። ስለዚህ አብዛኛው ጊዜ ሜንቴን በምናደርጉበት ጊዜ ሬጉላር ሜንቴናንስ ስኬጁል ላይ የሚገባው ፕሪቬንቲቭ ሜንቴናንስ ነው ማለት ነው። the answer is A. The another one is question number 2, utility program. Dash is a utility program that allows you to check connectivity between network device on the networks. በተለያዩ ኔትወርኮች ላይ ኮምፒውተሩ ኮኔክት መሆኑን ቼክ ለማድረግ ወይም ደግሞ ከምንጠቀማቸው ኮማንድ መካከል ኮምፒውተሩን ቼክ ለማድረግ ኮምፒውተሩ ከነዛ ኮምፒውተሮች ጋር መገናኘቱን ቼክ የምናደርገው የመጀመሪያው ኮማንድ ወይም ደግሞ የምንጠቀመው ኮማንድ የቱ ነው ብሎ ነው የጠየቀን። question number 2 choose A is toolkit, choose B is NIC network interface card, choose C is ping, choose D is IP configuration. The answer is question choose C, ping command. By using of ping command to checking of the connectivity of that devices. ስለዚህ ያ ዲቫይስ ኮኔክት መሆኑን የምናረጋግጥበት ወይም ቼክ የምናደርግበት አንዱ የኮማንድ አይነት ፒንግ ኮማንድ ተጠቅመን ነው የሚሆነው። ስለዚህ መልሳችን ምን ይሆናል ማለት ነው? የሁለተኛው ጥያቄ question number 2 is the answer is will be C. Let us proceed about question number 3. The equipment needed to allow home computer connect to the internet is called dash. question number 3 is said about the equipment needed to allow home computer. ስለዚህ እኛ በቤታችን ስር የምንጠቀመው ኮምፒውተር ኮኔክት የምናደርገው ወይም ደግሞ ኮኔክት ቱ ዘ ኢንተርኔት ከኢንተርኔት ጋር ኮኔክት የሚያደርግልን የዲቫይስ አይነት ወይም ደግሞ ያንን ኮምፒውተር በተለያየ መልኩ
ከኢንተርኔት ጋር ኮኔክት የምናደርገው አንዱ ሲስተም ምን ይባላል ማለት ነው? ወይም ደግሞ አንዱ የዲቫይስ አይነት ምንድን ነው ብሎ ነው የሚጠይቀን። ቹዝ ኤ ጌትዌይ፣ ቢ ኢዝ ሞዴም፣ ሲ ኢዝ ፔሪፔሪያል ዲቫይስ፣ ዲ ኢዝ ሞኒተር። ሶ ዘ አንሰር ኢዝ ዊል ቢ ሞዴም። ሶ መጀመሪያ ላይ ጌትዌይ አለ፣ ሶ ሞዴም አለ። ሞዴማችን ሁልጊዜ የምንጠቀመው ለምንድን ነው? እያንዳንዱ ቤት ላይ የምንጠቀማቸው ኮምፒውተሮች ከተለያዩ ኢንተርኔቶች ጋር ወይም ደግሞ የተለያዩ ዲቫይሶችን ከኢንተርኔት ጋር የሚያገናኝልን ወይም ኮኔክት የሚያደርግልን አንዱ ዲቫይስ ምንድን ነው ማለት ነው? ሞዴም ነው ማለት ነው። ሶ ኩዌሽን ነምበር 3 the answer is will be B. So the another one is which function key issued for opening helps. ሶ የትኛው ፈንክሽን ነው ወይም ደግሞ እኛ ከምንጠቀማቸው ፈንክሽኖች ኮምፒውተሮቻችን ላይ ካሉት ከምንጠቀማቸው ኮምፒውተሮች መካከል ከምንጠቀማቸው የኮምፒውተር ፈንክሽኖች መካከል የትኛው ፈንክሽን ነው ሄልፕ ለማድረግ የፈለግነውን ሰርች አድርገን መልሱን ለማግኘት የምንጠቀመው የፈንክሽን ወይም ደግሞ የኤፍ ፈንክሽን ወይም ደግሞ የኤፍ ፋሚሊዎች ስር የትኛውን ተጠቅመን ነው ሄልፕ የምናደርገው ወይም የፈለግነውን ነገር ሰርች አድርገን ለማግኘት የምንጠቀመው እሱን ነው የሚጠይቀን። So choose A is F2, B F12, C is F1, and the D is F3. So the answer is will be C F1. ስለዚህ F1ን ሁልጊዜ ሰርች ማድረግ በምንፈልግበት ጊዜ እርዳታም መጠየቅ በምንፈልግበት ጊዜ ምንን ፈንክሽን ነው የምንጠቀመው? F1ን ነው የምንጠቀመው ማለት ነው። So the answer is C. So the another one is question number 5 is a network that covers the size of states, country, and could even be considered to include the entire internet. Question number 5 is said about a network that covers the size of states. ስለዚህ አንዱ የኔትወርክ ታይፕ ነው። ምን አይነት የኔትወርክ ታይፕ ነው? that cover the size of countries, states፣ የተለያዩ ስቴቶችን የተለያዩ ካንትሪዎችን ከቨር የሚያደርግ የኔትወርክ ታይፕ አይነት ነው። and could even be considered to include the entire internet። አጠቃላይ ኢንተርኔቱ ኢንክሉድ የሚያደርግ አጠቃላይ የኢንተርኔትን ኮንሲደር የሚያደርግ አንዱ የኔትወርክ ከቨሬጅ አይነት የትኛው ነው ብሎ ነው የሚጠይቀን። ስለዚህ ከተሰጠን ከቹዞች ውስጥ መካከል ስንመለከታቸው ቹዝ ኤ ኢዝ ዋይድ ኤሪያ ኔትወርክስ፣ ቹዝ ቢ ኢዝ ካን፣ ሲ ኢዝ አይፒ፣ ዲ ኢዝ ሎካል ኤሪያ ኔትወርክስ። ስለዚህ ቹዞቹን በምናይበት ጊዜ ዋይድ ኤሪያ ኔትወርክ የምንለው አንዱ የኔትወርክ አይነት ነው። ያ ኔትወርክ አይነት ያ ኔትወርክ ከቨሬጅ አይነት ምን አይነት የኤሪያ ኔትወርክ ነው ከቨር የሚያደርገው? ሂውጅ የሆነ ወይም ደግሞ አክሮስ ካንትሪ አክሮስ ስቴትስ የተለያዩ ሀገሮችን ምን የሚያደርግ የሚያገናኝ ወይም እነዛን ኔትወርክን ወይም ደግሞ ከአንድ ሀገር ወደ አንድ ሀገር ኮኔክት የተደረጉ ኔትወርኮች ከቨር የሚያደርጋቸው የኔትወርክ ከቨሬጅ ታይፕ አይነት ዋይድ ኤሪያ ኔትወርክ እንላቸዋለን ማለት ነው። ስለዚህ ዋን የምንለው ወይም ዋይድ ኤሪያ ኔትወርክ የምንለው አንዱ እሱ ነው። ኩዌሽን ቹዝ ቢ ካን የምንለው ነው። ካን የሚባል የከቨሬጅ አይነት የለም። ሶ ሲ ኢዝ አይፒ አድሬስ ነው። ዲ ኢዝ ሎካል ኤሪያ ኔትወርክ። ሎካል ኤሪያ ኔትወርክ እኛ በምንኖርበት ባለንበት አካባቢ ላይ የምንጠቀመው የከቨሬጅ የኔትወርክ ከቨሬጅ አይነት ሎካል ኤሪያ ኔትወርክ ነው የሚሆነው ማለት ነው። ስለዚህ ኩዌሽን ነምበር 5 the answer is A. So question number 6 is CPU and memories are located on the dash. ስለዚህ CPU የምንለው ወይም ደግሞ ሚሞሪ የምንለው ከኮምፒውተራችን ክፍል ስር በየትኛው አካባቢ ነው የሚገኘው? ስለዚህ እነዚህ ሃርድዌር ዲቫይሶች በየትኛው አካባቢ በኮምፒውተር በየትኛው አካባቢ ላይ ነው የሚገኘው ብሎ ነው የጠየቀን። ሶ choose A is storage device, B is motherboard, C is expansion board, D is output device. ሶ ስቶሬጅ ዲቫይስ የምንለው የተለያዩ እነዛ እና ሃርድ ዲስክ የምንላቸው
ሚሞሪን ጨምሮ። ስለዚህ እነዛ ስቶሬጅ ዲቫይሶች ናቸው። እነዛ ስቶሬጅ ዲቫይስ ደግሞ እንደ አንድ ሰርፌስ ኦፍ ዲቫይስ ወይም ደግሞ ሰርፌስ ኦፍ ሃርድዌር ዲቫይስ የምንለው ነገር አይደለም። ስለዚህ የተለያዩ ዲቫይሶችን አቅፎ የያዘ የዲቫይስ አይነት አይደለም። ስቶሬጅ ዲቫይስ የምንለው የተለያዩ መረጃዎችን፣ ዳታዎችን ስቶር የምናደርግበት ሃርድ ዲስክ ላይ የምንጠቀመው ወይም የምንጠቀመው የዲቫይስ አይነት ስቶሬጅ ዲቫይስ እንለዋለን። ቢ ማዘር ቦርድ ነው የሚለው። ሲ ኤክስፓንሽን ቦርድ፣ ዲ ኢዝ አውትፑት ዲቫይስ። ስለዚህ ይሄም መልሱ የማይሆንም ማለት ነው። ዘ አንሰር ኢዝ ዊል ቢ ማዘር ቦርድስ። ስለዚህ ኢኩዌሽን ነምበር 6 ኢዝ ዘ አንሰር ኢዝ ቢ ማዘር ቦርድ የተለያዩ ዲቫይሶችን ወይም ደግሞ የተለያዩ ሃርድዌር ዲቫይሶችን የያዘ ነው። ሲፒዩ የተለያዩ ሃርድ ዲስኮችን፣ እነዚህ የተለያዩ ኤክስፓንሽን ቦርድ ሰክተን የምንጠቀማቸውን ስለዚህ ሲሞስ ባትሪ የተለያዩ ነገሮችን የተለያዩ የሃርድዌር ዲቫይሶችን የሚይዝልን ማዘር ቦርድ ነው ማለት ነው። ሶ ኩዌሽን ነምበር 6 ኢዝ አንሰር ኢዝ ዊል ቢ ፎር ቢ። ኩዌሽን ነምበር 7 ኢዝ ኤችቲቲፒ ኢዝ አ ፕሮቶኮል ኦፍ ዳሽ ኦፍ ፕሮቶኮል። ስለዚህ ስለ ፕሮቶኮል ስናወራ የተለያዩ አፕሊኬሽን ወይም ደግሞ የተለያዩ ሌየሮች አሉ። ኦሳይ ሞዴል ላይ በምንመለከትበት ጊዜ የተለያዩ ሌየሮች አሉ። እነዛ ሌየሮች በምናይበት ጊዜ እዚህ አፕሊኬሽን ሌየር የራሱ የሚጠቀማቸው የፕሮቶኮል ታይፖች አሉ። ትራንስፖርት ሌየር ደግሞ የያዘውን መረጃ ሜሴጅ ትራንስፖርት የምናደርግበት የሌየር ታይፕ ነው። እሱ የሚጠቀመው የራሱ የሆነ ፕሮቶኮል ይኖረዋል ማለት ነው። ኔትወርክ ሌየርም ደግሞ ልክ እንደዛው ኔትወርካችንን ከሌላ ኔትወርክ ጋር የምናገናኝበት አይፒ አጀስት የምናደርግበት እነ ቲሲፒ አይፒ ፕሮቶኮሎች የሚገኙበት የኔትወርክ ሌየር ላይ ነው። ሶ ዳታ ሊንክ ሌየር ደግሞ ይኖራል። ይሄም አንዱ የሌየር አይነት ነው። ሶ ጥያቄው ኤችቲቲፒ ፕሮቶኮል ነው። ስለዚህ እነዚህ ፕሮቶኮሎች የምንጠቀማቸው ኦልዌይስ ፎር አፕሊኬሽን ሌየርስ ሁልጊዜ መረጃዎቻችንን ሜሴጃችንን አንዱ ከዳታ ኮሚኒኬሽን መረጃዎች መካከል አንዱ ፕሮቶኮል ነው ብለናል። ስለዚህ እነዛ ፕሮቶኮሎች የተለያዩ ሴት ኦፍ ሩል ነው ብለን አይተናል። ከዚህ በፊት የሰራናቸው በቪዲዮዎች አሉ ማኔጂንግ ኦፍ ኔትወርክ ፕሮቶኮል ብለን በዛ ቪዲዮ ላይ በደንብ ማየት ትችላላችሁ ስለ ፕሮቶኮል። ስለዚህ አፕሊኬሽን ሌየር ላይ ፕሮቶኮል ኤችቲቲፒ ፕሮቶኮል ኢምፕሊመንት የሚደረግበት ወይም ላውንች የሚደረግበት የፕሮቶኮል አይነት ኤችቲቲፒ ፕሮቶኮል አፕሊኬሽን ሌየር ላይ ነው። ስለዚህ ሰባተኛው ጥያቄ ኤ ይሆናል መልሱ ማለት ነው። ሶ ኩዌሽን ነምበር 8 which of the following is not operating systems? ከስር ከተጠቀሱት መካከል ኦፕሬቲንግ ሲስተም ያልሆነው የትኛው ነው ብሎ ነው የሚጠይቀን። ሶ መጀመሪያ ኦፕሬቲንግ ሲስተም የምንለው ኦፕሬቲንግ ሲስተም ኢዝ አን ሲስተምስ ዌር ዘ ዩዘርስ ኢንተራክትስ ፍሮም ዘ ሃርድዌር ዲቫይስስ ዳት ሲስተምስ ኢዝ ኢኔብልስ ባይ ኦፕሬቲንግ ሲስተምስ። ስለዚህ ኦፕሬቲንግ ሲስተም የምንለው ተጠቃሚው ወይም ደግሞ ዩዘሩ ከኮምፒውተሩ ጋር ያለውን ኢንተራክሽን ምን የሚያደርግ አክቲቭ የሚያደርግ ወይም ደግሞ ፈንክሽን የሚያደርገው አንዱ ኦፕሬቲንግ ሲስተም ነው። ስለዚህ ከተጠቀሱት መካከል ኦፕሬቲንግ ሲስተም ያልሆነው የትኛው ነው? ሊኑክስ ኦፕሬቲንግ ሲስተም አለ። ዘ ቹዝ ኤ ኢዝ ሊኑክስ ኦፕሬቲንግ ሲስተም አንዱ የምንጠቀመው የሊኑክስ ኦፕሬቲንግ ሲስተም ነው። ቢ ኢዝ ኦራክል፣ ሲ ኢዝ ዊንዶ፣ ዲ ኢዝ ዶዝ ኦፕሬቲንግ ሲስተምስ። ሶ ኦብቪየስሊ እነዚህን የምናውቃቸው የኦፕሬቲንግ ሲስተም አይነቶች ናቸው። ስለዚህ እነዚህ ከተጠቀሱት መካከል ስር ከምናያቸው ከተጠቀሱት መካከል ስር አንዱ ኦዲዮ ነው የትኛው ነው ማለት ነው? ኦራክል አንዱ የዳታቤዝ ወይም ደግሞ ዳታቤዝ ላይ የሚካተት ኦራክል የምንለው ሲስተም ወይም ኦራክል የምንጠቀመው አንዱ ዳታን ለመያዝ ዳታን ሆልድ ለማድረግ ከኤስኪዩኤል ጋር የሚገኝ የዳታ ሲስተም ነው። ስለዚህ ዳታን የሚቆጣጠርልን ወይም ደግሞ ዳታን ፈንክሽን የሚያደርግልን ኦፕሬቲንግ ሲስተም አይነት ነው። የዳታቤዝ ቱል ነው። ስለዚህ ኦራክል መልሳችን ሊሆን ይችላል ማለት ነው። ስለዚህ ኦፕሬቲንግ ሲስተም ያልሆነው ከተጠቀሱት መካከል ኦራክል ነው። ስለዚህ ዘ ኩዌሽን ነምበር 8 ዘ አንሰር ኢዝ ቢ። ሶ ኩዌሽን ነምበር 9 ኢዝ ዋት ኢዝ ዘ ፐርፐዝ ኦፍ ዲኤችሲፒ። ስለዚህ የተለያዩ ፕሮቶኮሎች አሉ ብለናል።
ዘጠኛ ጥያቄም ልክ እንደዛው የሚጠይቀን what is the purpose of DHCP? Choose A is to provide storage for mails, and choose B is to provide an IP configuration information to hosts. Choose C is to translate IP version 4 address to MAC addresses. Question number D, choose D is to translate URLs into IP addresses. ሶ ዲኤችሲፒ የምንለው የመጀመሪያው ፐርፐዙ ምንድነው? ስለዚህ የተለያዩ ፕሮቶኮሎች አሉ። እነዛ ፕሮቶኮሎች ሴት ኦፍ ሩል ነው ብለናል። እነዛ ሴት ኦፍ ሩሎች ደግሞ የተለያዩ ፈንክሽኖች አላቸው ብለናል። እንደ ዲኤንኤስ እንደ አይፒ የምንላቸው የተለያዩ ፕሮቶኮሎች አሉ። እነዛ ፕሮቶኮሎች ደግሞ የራሳቸው ፈንክሽን አላቸው። ልክ እንደዛው ዲኤችሲፒም ፐርፐዝ አለው ማለት ነው። ሶ ፐርፐዙ ምንድነው? የተለያዩ አይፒ ኮንፊግሬሽኖችን ወይም ደግሞ እኛ አውቶማቲካሊ አዛይን ማድረግ በምንፈልግበት ጊዜ አውቶማቲካሊ አዛይን አድርገን ለመጠቀም በምንፈልግበት ጊዜ ኮምፒውተሮችን አይፒ አድሬስ ባይ ዲፎልት እንዲሰጥልን ከፈለግን ሰርቨራችን የምንጠቀመው ዲኤችሲፒን አብርተን ዲኤችሲፒ ባይ ዲፎልት ኦል ኮምፒውተር ኢዝ አዛይንስ ፎር ዘ አይፒ አድሬስስ ለሁሉም ኮምፒውተሮች አይፒ አድሬስን አዛይን ያደርግልናል። ስለዚህ ይሄ ፕሮቶኮል አንዱ የዲኤችሲፒ ፕሮቶኮል እንለዋለን። ሶ ዘ አንሰር ኢዝ ቢ ቱ ፕሮቫይድ አን አይፒ ኮንፊግሬሽን ኢንፎርሜሽን ቱ ሆስትስ ለተለያዩ ሆስት ኮምፒውተሮች ኢንፎርሜሽኖችን አይፒ ኮንፊገር የሚያደርግልን የፕሮቶኮል አይነት ዲኤችሲፒ ፕሮቶኮል እንለዋለን። ዘ አንሰር ኢዝ ዊል ቢ ፎር ቢ። Question number 10 is a network device that are used to amplify regenerate the weak signal is called dash. ስለዚህ question number 10 ምንድነው የሚለን የተለያዩ ኔትወርኮችን በምንዘረጋበት ጊዜ ስለዚህ ኬብላችን ሪጀነሬት እንዲያደርግ የምንጠቀመው ሚዲያ ዊክ በሚሆንበት ጊዜ ሲግናል ዊክ እንዳይሆን ሪጀነሬት የሚያደርግልን ከተጠቀሱት ዲቫይሶች መካከል አንዱ ነው የሚለን ያ ደግሞ ማን ነው ብሎ ነው የጠየቀን። ሶ choose A is modem, B is firewall, C is gateway, and D is repeater. So ይህንን በቤስፊት ቶፖሎጂ ላይ በስፋት የምናገኛቸው ታይትሎች ናቸው። ሶ ሞዴም የምንለው ቅድም ኮምፒውተራችንን የሆም ኮምፒውተራችንን ውጪ ካለው ኢንተርኔት ጋር የምናገናኝበት አንዱ ዲቫይስ ነው። ፋየርዌል ደግሞ ለሴኪዩሪቲ ፐርፐዝ ነው የምንጠቀመው። ጌትዌይ ደግሞ የኔትወርካችን መግቢያ በር ናት። ዲ ኢዝ the answer is will be for D. Repeater is it used for amplify or regenerates of the weak signal. ስለዚህ ዊክ የሆኑ ሲግናሎችን ሪፒተር ምን ያደርጋል ማለት ነው ሪጀነሬት ያደርጋል ማለት ነው። ሶ question number 10 is the answer is will be D. Question number 11, which of the following do attackers commonly targets for fetching of IP address for target or victim user? ስለዚህ የትኛው አታከር ናቸው ኮመንሊ አይፒ አድሬስን ፌች የሚያደርጉት አይፒ አድሬስን ታርጌት አድርገው ፌች የሚያደርጉት የትኛው አታከር ናቸው? ስለዚህ ወይም ደግሞ ኮመንሊ ታርጌት የሚደረገው አይፒ አድሬስ ታርጌት ኦር ቪክቲም ዩዘሩ ታርጌት የሚደረገው ምንድነው? ሶ choose A is web page, B is IP attacker, so C is email, IP tracker, C is email, D is website. ስለዚህ አብዛኛው ጊዜ አይፒ አድሬስ አታክ የሚሆነው በአይፒ ትሬከር ወይም ደግሞ አይፒ አማካኝነት እነዚህ አይፒ የምንለው የተለያዩ አይፒ አድሬሶችን ፌሽ አድርገን በምንጠቀምበት ጊዜ ወይም ደግሞ አይፒ አድሬስ አዛይን አድርገን ስንጠቀም ታርጌት ቪክቲም ልንሆን እንችላለን። ስለዚህ አይፒ አታክ ሊሆን ይችላል ማለት ነው። ስለዚህ 11ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ሶ the answer is will be D, B. The another one is question number 12, which topology creates a very reliable network but requires a large amount of cable and it's difficult to administer? የትኛው ቶፖሎጂ ነው ከተዘረዘሩት መካከል ሪሌብል ኔትወርክ የሆነውና ላርጅ አማውንት ኦፍ ኬብል ወይም ደግሞ ከፍተኛ የሆነ የኬብል አማውንት ሪኳየር የሚያደርገን ወይም ደግሞ ዲፊካልት ቱ አድሚኒስተርስ ዲፊካልት ቱ ማኔጅ ዳት ቶፖሎጂስ? ስለዚህ ከስር ከተጠቀሱት መካከል የትኛው ቶፖሎጂ ነው
በጣም ትልቅ የሆነ ኬብል የሚወስድብን እንዲሁም ደግሞ ያንን አድሚኒስተር ለማድረግ ያንን ላውንች ለማድረግ ያንን ኢምፕሊመንት ለማድረግ ለመዘርጋት አስቸጋሪ የሆነው እንዲሁም ደግሞ እነዛን ኬብሎች ደግሞ አድሚኒስተር ለማድረግ ያንን ኔትወርክ ቶፖሎጂ ለመቆጣጠር አስቸጋሪ የሆነው የቶፖሎጂ አይነት የትኛው ነው የሚለን ሶ ኤ ኢዝ ሜሽ ቶፖሎጂ፣ ቢ ስታር ቶፖሎጂ፣ ሲ ሪንግ ቶፖሎጂ፣ ዲ ኢዝ በስ ቶፖሎጂ። ስለዚህ ቶፖሎጂ ላይ በምንመለከትበት ጊዜ ቤስፊክ ቶፖሎጂ ላይ የተለያዩ የቶፖሎጂ አይነት አሉ ብለናል። ሜሽ ቶፖሎጂ የምንለው አንዱ የቶፖሎጂ አይነት ሆኖ እነዛ የሜሽ ቶፖሎጂ በጣም ሰፊ የሆነ ላርጅ አማውንት ኦፍ ኬብል ነው የሚጠቀመው። እያንዳንዱ ኮምፒውተር ከእያንዳንዱ ኮምፒውተሮች ጋር ኮኔክት ሆኗል። ስለዚህ እነዛን ሁሉ ኮምፒውተሮች ኬብሎችን የግድ አድሚኒስተር ማድረግ ይኖርብናል። ስለዚህ እንደ አንድ ዲስአድቫንቴጅ የምንመለከተው ዲፊካልቲስ ኦፍ ዚስ ቶፖሎጂ ኢዝ ዲፊካልቲ ኦፍ ቱ አድሚኒስትሬሽን። ስለዚህ አድሚኒስተር ለማድረግ አስቸጋሪው ፖይንት ሲሆን ስለዚህ ዲስአድቫንቴጁ ነው ብለን እንመለከታለን። ሌላው ያው ስታር ቶፖሎጂ ነው። ሪንግ ቶፖሎጂ አለ፣ በስ ቶፖሎጂ አለ። እነዚህ የተለያዩ የቶፖሎጂ አይነቶች ናቸው። ነገር ግን እነዚህ so mesh topology is rather than from another topology it is requires a high amount of cables and difficult to administer. So the answer will be for A. So question number 13 is which of the following is not advantage of implementing 5S techniques? ስለዚህ የትኛው አድቫንቴጅ ነው 5S ቴክኒክን ኢምፕሊመንት ስናደርግ ከአድቫንቴጆቹ መካከል ወይም ደግሞ ከሚያስገኙልን ጥቅም መካከል አንዱ ያልሆነው የትኛው ነው 5S ፕሮሲጀርን ኢምፕሊመንት በምናደርግበት ጊዜ ብሎ ነው የጠየቀን። ሶ A is to standardize work practices, B is to create dirty work places to improve work efficiency, D is to improve work discipline. ስለዚህ A ምን ይለናል? to standardize work practice። ስለዚህ ሁልጊዜ ወርክ ፕራክቲሳችንን በእያንዳንዱ በቢሮዎችን ላይ የምንሰራውን አክቲቪቲ ፕላን ፕራክቲስ ስለዚህ ስታንዳርዳይዝ የሚያደርግልን 5S ቴክኒክን ወይም ደግሞ ይህን ያንን መትድ ኢምፕሊመንት በምናደርግበት ጊዜ ነው። ቢ ቱ ክሬት ደርቲ ወርክ ፕሌስ በምንሰራበት የስራ አካባቢ ላይ በምንሰራበት የስራ ኢንቫይሮንመንት ላይ ደርቲ የሆነ ወርክ ፕሌስን መፍጠር ነው ይለናል። ሲ ኢዝ ኢምፕሩቭ ወርክ ኢፊሸንሲን ለመጨመር ነው። ቱ ኢምፕሩቭ ወርክ ዲሲፕሊን በስራችን ላይ ያለውን የወርክ ዲሲፕሊናችንን ለመጨመር ነው። ሶ እዚህ ስር ኦዲዮ ነው የትኛው ነው ማለት ነው። ቱ ክሬት ደርቲ ወርክ ፕሌስ መጥፎ የከባቢን አየር መፍጠር ነው የሚለን። ሶ ኩዌሽን ነምበር 13 ኢዝ the answer is will be for B ይሆናል ማለት ነው። ኩዌሽን ነምበር 14 if all devices are connected to central hub then topology is called dash። ስለዚህ አሁንም ቶፖሎጂን በምንመለከትበት ጊዜ እያንዳንዱ ኮምፒውተሮች ሴንትራል ሀቡ ላይ ወይም ደግሞ ሴንትራል ስዊቹ ላይ ዲፔንድ የሆኑ ናቸው። የዛ የቶፖሎጂ አይነት ያ ቶፖሎጂ አይነት ምን አይነት ቶፖሎጂ ነው ብሎ እየጠየቀን ያለው። ሶ ቹዝ ኤ ኢዝ ሪንግ ቶፖሎጂ ነው። ቢ ኢዝ በስ ቶፖሎጂ፣ ሲ ኢዝ ስታር ቶፖሎጂ፣ ዲ ኢዝ ትሪ ቶፖሎጂ። ስለዚህ ከቃላቸው እንደምንመለከተው የሪንግ አይነት ሼፕ አለው። በስ ኢዝ የበስ አይነት ወይም ደግሞ እንደ ባስ አይነት ስትሬት ላይን የተመረኮዘ ወይም ደግሞ ዘ ባክቦን ኦፍ ትረንክ ብለን የምንጠራው ላይን ላይ ዲፔንድ የሆነ ነው በስ ቶፖሎጂ። ሲ ኢዝ ስታር ቶፖሎጂ። ስለዚህ ሴንትራል ሀብ ይኖራል። ስለዚህ የተለያዩ ኮምፒውተሮችን ምን ያደርጋል ማለት ነው? ሴንትራላይዝ ያደርጋል። ስለዚህ እንደዚህ አይነት ቶፖሎጂን ስታር ቶፖሎጂ እንለዋለን። ትሪ ሼፕ ቶፖሎጂ ነው። ስለዚህ the answer is will be for C ስታር ቶፖሎጂ ይሆናል ማለት ነው። ሴንትራል ሀባችን የተለያዩ ኮምፒውተሮችን ምን ያደርጋል ማለት ነው? ሴንትራላይዝ ያደርጋል ማለት ነው። ሶ ኩዌሽን ነምበር 15 15ኛ ጥያቄ ስንመለከት it's an any device directly connected to the network that has been assigned a unique ID address። ስለዚህ ዩኒካሊ የምንጠቀመው እያንዳንዱ ኮምፒውተር ዩኒክ በሆነ መልኩ ለእያንዳንዱ ኮምፒውተር ዩኒክ የሆነ IP አድሬስ የምንሰጠው
ይሄ ቁጥር አይነት ወይም ደግሞ ሲስተሙ ቴክኒኩ ምን ይባላል ነው። ስለዚህ ለአንዱ ኮምፒውተር የምንሰጠው አይፒ አድሬስ አለ። ለእያንዳንዱ ኮምፒውተር የምንሰጠው አይፒ አድሬስ አለ። መለያ ቁጥር የምንለው እኛ የምንጠቀመው እንደ ፋይዳ ነምበር ፋን ነምበራችን የእያንዳንዱ ሰው ፋን ነምበሩ እንደሚለያየው ሁሉ ያንን ወይም ደግሞ አይዲያችንን እናስገባለን። ስለዚህ ኮምፒውተሮችን ኮኔክት በምናደርግበት ጊዜ እያንዳንዱ ኮምፒውተር የራሱ የሆነ ዩኒክ አይፒ አድሬስ ይኖረዋል። ስለዚህ ኮኔክት ለማድረግ የምንጠቀመው አዛይን የምናደርገው ምን አድሬስን ነው ብሎ ነው የጠየቀን። ስለዚህ ዌል አውትሌት አድሬስስ ፖርት አድሬስ ኤንድ ሲ ኢዝ አይፒ ዲ ኢዝ ኖድ። ስለዚህ ዘ አንሰር ኢዝ ዊል ቢ አይፒ አድሬስ። ስለዚህ አይፒ ነው ተጠቅመን እያንዳንዱ ኮምፒውተሮችን አዛይን አድርገን እነዛን ኮምፒውተሮች መለየትና ማወቅ መጠቀም የምንችለው ማለት ነው። ሶ ኩዌስችን ነምበር 15 ኢዝ አንሰር ኢዝ አይፒ። ኩዌስችን ነምበር 16 which of the following command will display the MAC media access control address of a given computer? ስለዚህ which of the following command የትኛው ኮማንድ ነው ሚዲያ አክሰስ ኮንትሮል የሚያደርግልን ኦር a given computer ካለን ኮምፒውተሮች ስር ወይም ደግሞ የሆነ ኮምፒውተር ላይ ማክ አድሬስ ኮንትሮልን ዲስፕሌይ የሚያደርግልን የትኛውን ኮማንድ ተጠቅመን ነው? ስለዚህ ኤ አይፒ ኮንፊግሬሽን ስላሽ ኦል፣ ቢ ኤንቢ ስቴት እንደዚህ የሚባል ኮማንድ የለም። ኤንቢቲ ኤንድ ዲ ኢዝ ኤንኤስ ሉክአፕ። ለዚህ ይሄም ደግሞ አንሰር አይሆንም ማለት ነው። ኤንኤስ ሉክአፕ የምንጠቀመው የኮማንድ አይነት ለሌላ ፐርፐዝ ነው። ስለዚህ እያንዳንዱን የሚዲያ አክሰስ ኮንትሮልን እያንዳንዱን ኢንፎርሜሽን የኮምፒውተሩን አይፒ አድሬስ አጠቃላይ ዲቴይል ኢንፎርሜሽን አይፒ ኮንፊግሬሽን ስላሽ ኦል ኮማንድ ተጠቅመን ነው ባይ ዲስፕሌይ አድርገን ማየት የምንችለው ማለት ነው። ስለዚህ አይፒ አድሬስ ኮንፊግሬሽን ስላሽ ኦል የተለያዩ ኢንፎርሜሽኖችን በዲቴይል ለማየት ይጠቅመናል ማለት ነው። ሶ ኩዌስችን ነምበር 16 ኢዝ አንሰር ኢዝ ኤ አይፒ ኮንፊግሬሽን ስላሽ ኦል። So the another one is question number 17. You have PC with no video. Which of the following is a least likely to be the causes? ስለዚህ የትኛው የፒሲ ትራብል ሹቲንግ አይነት ነው ወይም ደግሞ የትኛው የፒሲ ፕሮብለም አይነት ነው? አይ ሚን ትራብል ሹቲንግ ፕሮብለም አይነት ነው። ፒሲያችን ምንም የሚሆነው ኖ ቪዲዮ፣ ምንም አይነት ቪዲዮ አያሳይም፣ ምንም አይነት ዲስፕሌይ አያደርግም፣ ምንም እንከፍተው ነገር አይሰራም። ስለዚህ የዛ አይነት ፕሮብለም ከተጠቀሱት ሊስት ከተደረጉት መካከል የትኛው ነው ብሎ ነው የጠየቀን። ሶ ኤ ኢዝ ዲፌክቲቭ ማይክሮ ፕሮሰሰር፣ ቢ ኢዝ ዲፌክቲቭ ራም ኦር ባንክ ኦር ዜሮ፣ ሲ ኢዝ ክራሽድ ሃርድ ድራይቭ፣ ዲ ኢዝ ሉዝ ቪዲዮ ካርድ። ስለዚህ ዲፌክቲቭ ማይክሮ ፕሮሰሰር ይሄ አንዱ ቪዲዮ ዲስፕሌይ እንዳያደርግልን የሚያደርግ ፕሮብለም አይደለም። ዲፌክቲቭ ራምም አይደለም። ክራሽ ሃርድ ድራይቭ። ስለዚህ ሁልጊዜ ሃርድ ድራይቫችን መረጃችን ወይም ደግሞ የምንጠቀመው ዳታ ስቶር የሚደረገው ሃርድ ድራይቭ ላይ ነው። ስለዚህ ሃርድ ዲስክ ላይ ነው። ሃርድ ዲስክ ላይ ደግሞ ስቶር የተደረገው ቪዲዮ እያንዳንዱ ፋይልስ ክራሽ ከሆነ ሃርድ ድራይቭ ምንም አይነት ቪዲዮ ማየት አንችልም ማለት ነው። ስለዚህ ያንን ማየት የማንችል ከሆነ ምንም አይነት ፈንክሽን አያደርግልንም። ሶ ስለዚህ ክራሽድ ኦፍ ሃርድ ድራይቭ ኢዝ ዋን ኦፍ ፕሮብለምስ ኦፍ ኖ ቪዲዮ ፍሮም ዘ ኮምፒውተር። ስለዚህ ምንም አይነት ቪዲዮ ማየት አንችልም ኮምፒውተራችን ላይ። ኩዌስችን ነምበር 17 ኢዝ አንሰር ኢዝ ሲ ክራሽድ ሃርድ ድራይቭ። ኩዌስችን ነምበር 18 ኢዝ ኤሌክትሮስታቲክ ዲስቻርጅስ ኤስ3 ዛት ሚንስ ውድ ኮዝስ ዘ ሞስት ዳሜጅ ቱ ዊች ኮምፖነንትስ። ስለዚህ አብዛኛው ጊዜ ኤሌክትሮስታቲክ ዲስቻርጆች ወይም ደግሞ ኤሌክትሮኒካሊ ዲስቻርጅ ሲፈጠር የትኛውን ኮምፖነንት ነው ሁልጊዜ ምን የሚያደርገው ዳሜጅ የሚያደርገው የትኛው ኮምፖነንት ነው ዳሜጅ የሚሆነው? ስለዚህ ኤ ሞኒተር፣ ቢ ኢዝ ፓወር ሰፕላይ፣ ሲ ኢዝ ኪቦርድ፣ ዲ ኢዝ ኤክስፓንሽን ቦርድ። ስለዚህ ኤክስፓንሽን ቦርድ ሁልጊዜ በኤሌክትሮስታቲክ ዲስቻርጅ አማካኝነት ዳሜጅ ሊሆን ይችላል ማለት ነው። ስለዚህ በምንጠቀምበት ጊዜ ሁልጊዜ ኤክስፓንሽን ቦርዳችንን በጥንቃቄ በአግባቡ የምንጠቀመውን የተለያዩ ካርዶችን እያስገባን
በአግባቡ መጠቀም መቻል አለብን። ያለበለዛ ዲስቻርጅ በሚፈጠርበት ጊዜ ዳሜጅ ሊሆን ይችላል ማለት ነው። So question number 18 is the answer is D expansion board. The another one is which of the following is not a types of MS Access database objects. ስለዚህ ከኤምኤስ አክሰስ ኦብጀክት ያለው ነው የትኛው ነው ብሎ ነው የሚጠይቀን። ኤ ፎርም፣ ቢ ቴብል፣ ሲ ኢዝ ሞጁል፣ ዲ ኢዝ ወርክሺት። ስለዚህ እነዚህን ከላይ የጠቀስናቸው ከኤ እስከ ሲ ሁሉም የኤምኤስ አክሰስ ፋሚሊየር ወይም ደግሞ ዳታቤዝ ኦብጀክት ናቸው። ስለዚህ ወርክሺት ደግሞ ምንም ከሱ ጋር የሚያገናኘው ነገር የለም። ሶ ስለዚህ ኤምኤስ አክሰስ ላይ ወርክሺትን አንጠቀምም። ስለዚህ ዘ አንሰር ኢዝ ዊል ቢ ፎር ዲ ኩዌሽን ነምበር 19 19ኛው መልሱ ዲ ይሆናል ማለት ነው። ኩዌሽን ነምበር 20 and the last questions. So computers on the internet owned and operated by education institution from a parts of dash. ስለዚህ አንዱ ኮምፒውተር ኢንተርኔት አይነት ነው። ስለዚህ ኦፕሬት የሚደረገው በኤዱኬሽናል ኢንስቲትዩሽኖች ወይም ደግሞ በትምህርት ተቋማት አካባቢ ኦፕሬት የሚደረግ የዶሜን ሲስተምስ ነው። ስለዚህ የትኛው ዶሜን ሲስተም ነው ኤዱኬሽንን ኦፕሬት ኤዱኬሽናል ኢንስቲትዩሽኖች ላይ ኦፕሬት የምናደርገው ብሎ ነው የጠየቀን። ስለዚህ ሜል ዶሜን፣ ቢ ኢዝ ጂኦቪ ዶሜን ገቨርንመንት ዶሜን፣ ሲ ኢዝ ካም ዶሜን ኤንድ ዲ ኢዝ ኢዲዩ ዶሜን። ስለዚህ እዚህ መሀል ላይ ምን ይኖራል ማለት ነው? ዶት ብሎ ነው የሚቀመጠው። ስለዚህ ዶት ኮም ዶት ኢዲዩ ዳት ምናምን ብሎ ነው የሚቀመጠው። ስለዚህ ዶቱን ያው ማስገባት ትችላላችሁ፣ እንደዛ ማስገባታችሁ ማንበብ ትችላላችሁ። ስለዚህ ሜል ዶሜን አይሆንም፣ ገቨርንመንት ዶሜን አይሆንም። እንደ ስሙ እንደምንመለከተው ኤዱኬሽን ኢንስቲትዩሽን ነው የሚለው። ስለዚህ ካም ዶሜንም አይሆንም፣ ዳት ካም ብለው የሚቀጥሉ ዶሜን ኔሞች አይደሉም። ስለዚህ ኤዱኬሽናል ኢንስቲትዩሽኖች ኢዲዩ ዶሜን ነው ማለት ነው። ስለዚህ ኢዲዩ ዶሜን ምንድነው? አንዱ ኤዱኬሽናል ዶሜን ነው። ስለዚህ የትምህርት ብሮዘሮችን በምንከፍትበት ጊዜ ኢዲዩ ብለን ነው የሚመጣልን፣ ኢዲዩ ብለን ነው የምንጽፈው። ስለዚህ ኢዲዩ ብሎ ነው የሚመጣልን። ኢዲዩ ዶሜን አንዱ በኤዱኬሽናል ኢንስቲትዩሽኖች ላይ ኢምፕሊመንት የሚደረግ የዶሜን አይነት ነው ማለት ነው። ስለዚህ ኩዌሽን ነምበር 20 ኢዝ አንሰር ኢዝ ዊል ቢ ዲ ይሆናል ማለት ነው። ሶ ዚስ ኢዝ ኦል አባውት ፎር the today's holistic questions about for 1 up to 20 questions. ስለዚህ የዛሬው ክላሳችን ላይ ዛሬው ቱቶሪያል ክላሳችን ላይ 20 የሚሆኑ የሲኤስሲ ጥያቄዎችን ለማየት ሞክረናል። ስለዚህ እንደዚህ ያለን የተለያዩ እስከ 100 የሚደርሱ ጥያቄዎችን እንሞክራለን በዚሁ ቻናል ላይ በዚሁ በፓርት 1 ፓርት 2 ፓርት 3 ያለን እየከፋፈለን እናቀርብላችኋለን። ስለዚህ በጣም ኢንተረስቲንግ የሆኑ ጥያቄዎች ናቸው። ስለዚህ እነዚህን ጥያቄዎች እንዲደርሳችሁ ከፈለጋችሁ እያበረታታችሁን ላይክ፣ ሼር እንዲሁም ደግሞ ሳብስክራይብ በማድረግ ለምታውቋቸው ጓደኞቻችሁ ደግሞ ሼር በማድረግ የቤተሰባችን አባል እንዲሆኑና እናንተም እንድትከታተሉን አዳዲስ የምንለቃቸው ቪዲዮዎች እንዲደርሷችሁ ከፈለጋችሁ ዩቲዩብን ሳብስክራይብ በማድረግ የቤተሰባችን አባል እንድትሆኑ ጠይቃለሁ። ስለዚህ የዛሬው ቪዲዮአችን ይሄን ይመስላል። ሶ ኔክስት ቪዲዮ ከዚህኛው ጥያቄ ነው የምንቀጥለው። ስለዚህ በኔክስት ቪዲዮ ላይ ከዚህኛው ቪዲዮ እንቀጥላለን። So next question is question number 21.